100% ውሸት ነው የተናገረው። ለምን በለኝ። ቤተክርስቲያኒቱ እንደዚህ አታስተምርም። አንዱ አጥማቂ እኔ ስለነበርኩኝ ካህን ፊት ነው እየዋሻ ያለው። አየህ፣ እንደዚህ አታስተምርም ቤተክርስቲያን። ኦርቶዶክስ ተዋሻለህ። ግን በቃ እንያዝልህ። ያው ብትለው ከጴንጤ ጋር ስለሆነ ይሄ የመጽሐፍ ቅዱሱን አስተምሮት ነው አሁን እያወራ ያለው። ቤተክርስቲያኒቱ ግን ኦርቶዶክስ በመጽሐፍ ቅዱስ አይደል እያወራን ያለነው? በኦርቶዶክስ ነው። በኦርቶዶክስ ይሄ አሁን ያልከውን አይታመንም። ውሸት ነው የምትዋሸው። አንዱ አጥማቂ እኔ ነኝ። ትልቅ ሆነ ተጠመቅ፣ ሕፃን ሆነ ተጠመቅ። ሳትጠመቅ በፊት ሰውየው አምኖ ይድናል፣ አምኖ ልጅ ይሆናል፣ አምኖ የዘላለም ሕይወት ያገኛል ብላ ኦርቶዶክስ አታስተምርም። ቀጥሎ ወንድምነት ያው ለማለት ነው ያለው። ውሸቱን ነው። ኦርቶዶክስ እንደዚህ አታስተምርም። ኦርቶዶክስ እንደዚህ አታምንም። ወንድምነት ቀጥሎ። ይሄ የወንጌል አማኞች እምነት ነው። በእምነት የእግዚአብሔር ልጅ መሆን መጽሐፍ ቅዱስ የወንጌል አማኞች ብቻ ነው። እኔ መጽሐፍ ቅዱስን መሰረት አድርጌ ነው በጠየቅ ጥያቄ እየመለስኩ ያለሁት እኮ። እሱን ነው ግልጽ ማድረግ ያለብን። ይሄ ግን የኦርቶዶክስ እምነት አይደለም ነው እያልን ያለ ነው። ኦርቶዶክስ እንደዚህ ብላ ስለማታምን፣ ኦርቶዶክስ የእግዚአብሔር ልጅነትን የምትሰጠው በውሃ የመዳንን የምታረጋግጥልህ በውሃና በዘይት ኦኬ። ድናል የምትልህ በውሃ ነው። ግልጽ ነው። በውሃ ድናሃል አላለችኝም። ልጅነትን አግኝቻለሁኝ እንጂ በውሃ ድናሃል የሚል አስተምሮም የለም። የተጠመከው ላሳይ ማለት አይደለም። አታምንም ለምን እንደምትሆን አላውቅም። ስለምታምን እኮ ነው። ቤተክርስቲያን ስለምታምን ነው። ኦኬ፣ ቤተክርስቲያን ስለምታምን ነው። ልጅነት ያልተጠመቁ ሰዎች ልጅነት ያገኛሉ። ያልተጠመቁ ሰዎች እኔ አሁን ስለነሱ አይደለም ስለኔ ነው እያወራሁ ያለሁት። የነሱን ወክዬ አይደለም። አንተን ኬት ብለን እናውራ ወዳጄ? የዛሬ ጥያቄ ቦምብ ነው። ቦምብ ነው የምትወረው። እንዴ ማት እኮ ነው። ከየት አመጣው እንግዲህ ሲወድሜ፣ አንተም ገብተህ ቅርቃር ውስጥ ገባ። ቤተክርስቲያን ማትለውን ትላለች ስላላችሁ እና መቻል ነው እንግዲህ መቻል ነው። ባይዘው እንደ መጽሐፍ ቅዱስ ወይም እንደ እግዚአብሔር ቃል ከሄድክ የእግዚአብሔር ቃል ቦምብ አይደለም። ወይም አንተ እንደምታወራው እንደ መጽሐፍ ቅዱስማ እኛ የምንነግርህ እንደ መጽሐፍ ቅዱስ ነው። አንተ እኮ እንደ ኦርቶዶክስ ነው እየነገርከን ያለው። ኦርቶዶክስ ሆነ እንደ መጽሐፍ ቅዱስ ነው ምላሽ እየሰጠው ያለሁት። እንደ መጽሐፍ ቅዱስ አይደለም የተጠመቀው። አንተ የጠመቀው እንደ ኦርቶዶክስ ነው። የኦርቶዶክስ ጥምቀት ስለ ጥምቀቱ ስህተት ነው። የኦርቶዶክስ ጥምቀትና የመጽሐፍ ቅዱስ ጥምቀት ሰማይ ከምድር እንደሚርቅ ነው የሚራራቀው ብራዘር። ኦኬ፣ ስለዚህ እሱን አስረዳኝ። በመጽሐፍ ቅዱሳዊ መረጃ ስህተቱን ንገረኝ። ኦኬ፣ የመጽሐፍ ቅዱሳዊ መረጃ ስህተቱ አሁን አንተ በአንተ እድሜ አሁን ትልቅ ሆነህ ስትጠመቅ ማለት ነው። አምኜን የተጠመቅኩት ብለኸኛል። ማነው አምኜን የተጠመቅኩት ብለሃል። እምነቴ ነው የቀደመው። እኔ እምነቴ ነው የቀደመው። አምነህ ነው የተጠመቅከው ማለት ነው። ኦኬ፣ በመጽሐፍ ቅዱስ ስመዝነው እንግዲህ አሁን በራስህ ትመልሰዋለህ። ለማመን ምን ሰማህ? ለማመን ክርስቶስን ማወቅ እንዳለብኝ። ምን ሰማህ? ለማመን ስለ ክርስቶስ ሰማሁ፣ ስለ ወንጌል ሰማሁ። ምን ሰማህ? ንገረኝ የሰማኸው። መጀመሪያ እኔ አማኝ ሆኜ ወይም ደግሞ ልጅነትን ለማግኘት ክርስቶስ ስለኔ ከፈለው። ምን ሰማህ? አማኝ ሆኜ ክርስቶስ ለማግኘት የሰማሁትን የተማርኩት። ለማመን ምን ሰማህ? ለማመን ምን ሰማህ? ወንጌልን ሰማሁ። ማሰበከ ቤተክርስቲያን ማን ነው የሰበከ? የመምህሩን ስም ነው የፈለግከው? አዎ፣ ቤተክርስቲያን እኮ በቂ ነች አይደል? በቤተክርስቲያን ውስጥ ማን የሰበከ? አድመጣኝ። ማን የሰበከ? ለቆርኔሌዎስ ቤት ጴጥሮስ ነው የሰበከው። ለሊዲያ ቤተሰብ እነ ጳውሎስ ናቸው የሰበኩት። ኦኬ፣ ማን የሰበከ? አንተ ነው። ለአንተ ማን ነው የሰበከ? እስኪ ከአንተ መነሻ ላድርግና እኔ የፓስተር ታሪኩ ይባላል
ፓስተር ታሪኩ ቴዎድሮስ ይባላል። ስለዚህ ሰውየውን ነው የፈለግከው አንተ? አድምጥ፣ የጠየኩህ መልስ። የኔ ፓስተር ታሪኩ ቴዎድሮስ ይባላል። ቤተክርስቲያን ኮንፈረንሱን ያዘጋጀችው ሙሉ ወንጌል ናት። ሁሌ ስናገር ነበር። አሁን አንተን ማን ነበር የሰበከ የዛን ቀን? መምህር ገብረ ሕይወት ይባላሉ። ኦኬ፣ ምን ክፍል ላይ ነበር ተነስተው የሰበኩ? የመጽሐፍ ቅዱስ ክፍል በወቅቱ የሰማው የእግዚአብሔር ቃል ብዙ ነው የሰማሁት። ማለት በተለያየ ጊዜ አስተምረውኛል። የመጀመሪያው የሰማኸው እንድታመን የረዳህ የትኛው ስብከት ነው? የትኛውን የመጽሐፍ ቅዱስ ክፍል ጠቅሰው ሲሰብኩ? የመጀመሪያው ንስሐ እንድገባና ንስሐ ገብቼ ትምህርት እንድማር ነው የተደረግኩት። የመጀመሪያው ስብከት አልሰበኩህም ማለት ነው። በንስሐ ውስጥ እኮ ስብከት አለ። ምን ብለው ሰበኩ? የትኛውን የመጽሐፍ ቅዱስ ክፍል ጠቀሱ እኮ ነው የሆነ። ኦኬ፣ መጽሐፍ ቅዱስ ከያዝክ ልታነብልኝ ትችላለህ? እጅ ላይ ካለ ምንድነው? አንተ የዳንክበትን ጥቅስ እንኳን አታስታውስም እንዴ? መጽሐፍ ቅዱስ ከያዝክ ልታነብልኝ ትችላለህ? አላነብልህም። ምን ነበር የተጠቀሰው ጥቅስ በዛን ወቅት? ለመዳንህ አምነህ ለመዳንህ እና አምነህ ለመጠመቅ የሰማውን እግዚአብሔርን ቃል ሲንገር ኦኬ ልንገርህ። እሺ፣ ሰው ሁሉ በአዳም ምክንያት ስህተት እንደሰራና ኃጢአተኛ እንደሆነ፣ ስለዚህ ይህን ደግሞ ኃጢአታችንን ከባርነት ነፃ ያወጣን ኢየሱስ ክርስቶስ እንደሆነ ተነግሮኛል። የትኛው መጽሐፍ? ምዕራፍ ስንት ቁጥር ስንት? ስለዚህ ሁሉም ሰው ከአዳም ጀምሮ ኃጢአተኛ እንደሆነ የትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት? ስለ ኃጢአተኛ ስለመሆኔ ወይም ሰው ሁሉ ኃጢአተኛ ስለመሆኑ ከአዳም ጀምሮ ማለት መጽሐፍ ምዕራፍ ስንት ቁጥር ስንት? እሺ አንድ ይጠብቀኝ፣ አውጥቼ ላነብልህ እችላለሁ። This is ኦርቶዶክስ ወገኖቼ፣ ድነናል ይላል። የተነበበለትም እንኳን ጥቅስ እንኳን አያስታውስም። ዳንኩበት ብሎ የሚለውን እኮ ላነብልህ እኮ ነው። ኦርቶዶክስ እንዳሉንክ ነኝ እያልክ ነው እንጂ ኦርቶዶክስ እንዳሉንክ ወደ ገደለው እንግባና እንጨርሰው። በቃ አሳይቷል። ወንድምነት በቂ ነው። ግን ኦርቶዶክስ እንዳሉንክ ላሳየ። ለምሳሌ ኦርቶዶክስ ልጅነት በምድር ይገኛል ብላ የምታምነው ታውቀዋል? በጥምቀት አዎ። አንተ ልጅነት አገኘው ብለህ የምታምነው በምንድን ነው? አምኜ ተጠምቄ። እኔ አንተ ልጅነት ታገኛለህ የምትለው በምንድን ነው ያልኩህ? አንተ ይጠይቅ። እኔ አምኜም ተጠምቄም መጀመሪያ ግን ማመን ነበረብኝ። አሁን አንተ ምን አይደለም ኦርቶዶክስ አይደለም። እቺ ለምን? ምክንያቱም ኦርቶዶክስ ልጅነት ይገኛል ብላ የምታምነው በጥምቀት ነው እንጂ በእምነት አይደለም። ኦርቶዶክስ ከእስልምና ሃይማኖት ከፕሮቴስታንት ከተለያየ ሃይማኖት የሚሄዱትን አታጠምቅም ማለት እንደኔ ድል ያላገኙትን ከየትም ይምጣ ሰው ሲጠመቅ ነው ልጅነት የሚያገኘው ብላ የምታምነው ይኸው በመረጃ ነው። እኔ ግን መጀመሪያ ተምሬ ነው የተጠመቅኩት። እኔ ስለ አንተ ነው አይመለከተኝም ብራዘር። ስለ አንተ ኦርቶዶክስ ግን ይኸውልህ በኦርቶዶክስ ቤተሰብ ያላደጉ በመረጃ አውራ ብራዘር ወይም ከሌላ እምነት የመጡ ልጆችን አስተምራ ታጠምቃለች። ይኸውልህ ስታስተምር ልጅነት ይገኛል ብላ ታምናለች ኦርቶዶክስ ወይስ ሰው ሲጠመቅ ነው ልጅነት ይገኛል ብላ የምታስተምረው? መጀመሪያ አስተምራ ነው የምታጠምቀው። እኔ አሁን ከሌላ እምነት ጥያቄ ሲያምኑ ልጅነት ያገኙ ብላ ትቀበላለች ወይ? ባይጠመቁ ልጅነት አገኙ ብላ ከተጠመክ በኋላ ነው። እኔ የተማርኩት መጀመሪያ አመንኩኝ፣ ካመንኩ በኋላ ተጠመኩ። በኋላ ግን ከተጠመቁ በኋላ አንተስ ልጅነትን አገኘው ያልከው ከተጠመክ በፊት ነው ወይስ ከተጠመክ በኋላ? የመጀመሪያ ሳምን ነው። አየህ አንተ ስታምን ነው ልጅነትን አገኘው። አሁንም ስለኔ ነው ያወራን ያለን ነው። ልክ ነው ብራዘር፣ አትደብቅ ራስህን። አየህ አንተ ኦርቶዶክስ አይደለም የምንለው በምክንያት ነው። ይሄ እምነት የወንጌል አማኞች እምነት ነው እንጂ የኦርቶዶክስ እምነት አይደለም። ምክንያቱም ኦርቶዶክስ ልጅነትን የምታድለው በውሃ ነው። ውሃ ሲነካ ነው ልጅነት የምታገኘው እኮ ገና ለተወለዱ ልጆች ነው እሱ። አይ ለሁሉም ላደገም ሰው። እኔ ግን መጀመሪያ ተምሬ ነው። እኔ መጀመሪያ አስተምራኝ ነው። ወንድም አለም እኮ አስተምራክ ልክ እንዳመንክ ከመጠመቅ በፊት ልጅነት ተገኝቷል። አዎ ማመን ብቻ በቂ እኮ ነው።
ውሸት። ይኸው የኦርቶዶክስ እምነት እንዳልሆነ ላሳይ። ይኸው የቤተ ክርስቲያኒቷ ዌብሳይት ላይ ያለ ጽሁፍ ከፈለክ ሄደ ሪፈር ማለት ይችላል። ጥምቀት ለክርስቲያኖች ሁለተኛ ልደታቸው ነው። አዮ ልደታቸው ነው። መቼ? ምን? ጥምቀት። ሰው ሲጠመቅ ነው ምን የሚያገኘው? ልጅነትን የሚያገኘው። ኦኬ፣ ሲያምን አይደለም ልጅነትን የሚያገኘው። በኦርቶዶክስ ውሃ ሲነካው ነው ልጅነትን የሚያገኘው ብላ ነው የምታምን። ለዚህ ነው ከኢየሱስ ይልቅ ውሃን የምትሰብከው ዛሬም ድረስ ቤተክርስቲያኒቷ። ምን ላይ ነው እሱን የምታነብልኝ? የቤተክርስቲያኒቷ ዌብሳይት ሄደ ቼክ ማድረግ ትችላለህ እኮ። ዌብሳይቱን ሙሉ ከነ መረጃው ንገረኝ። ይኸው ኢትዮጵያ ኦርቶዶክስ ይኸው ዌብሳይቱ እኮ በስነ ስርዓት ግልጽ አድርገህ ንገረኝ፣ ላንብበው። ይኸው ዌብሳይት እያሳየው እኮ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ማህበረ ቅዱሳን ጽሁፍ ብቻ ነው የሚታየኝ ዳኒ። አሁን የሚታየኝ ጽሁፍ እንጂ የዌብሳይቱ ርዕስ ወይም ደግሞ መጽሐፍም ከሆነ መጽሐፉ እየታየኝ ነው። www.eotcmk.org አርገ። ይሄ እኮ የዌብሳይት ስም ነው ብራዘር። ኦኬ፣ ይታያችኋል ገስት ላይ ያላችሁት። አሁን የሚያሳያችሁ እኔ እየታየኝ ስላልሆነ ነው። ይሄው እየነገርኩህ እኮ ነው። ኦኬ፣ ልጻፈው። አይ በይታ ጻፈው። ይሄው እያሰብኩ እስክሪፕቶ ይታያል። እሺ፣ ችግር የለም። ጽሁፉ ይታየኛል። አዎ እዚህ ጋር ይታያል። eotcmk.org የሚል አይታየኝም። እሱን እያየሁት አይደለም። ምናልባት ወይ ጋር ይጋረደኝ ነገር አለ ማለት ነው። ሊሆን ይችላል። እሺ፣ ከላይ ላድርገው። ችግር የለም። ከላይ ላድርገው። ቆይ ከላይ ይሄው የኢትዮጵያ ይህንን ጻፈው። እሺ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን። እዛው ስትገባ ስለ ጥምቀት ያወራችበት ሐሳብ አለ። እዛ ውስጥ ጥምቀት የእግዚአብሔር ልጅነት ይገኝበታል ብላ ዳግም ልጅነት ይገኝበታል ብላ እንደምታምን በግልጽ ተናግራለች። በዚያን ጊዜ ክርስቲያኖች እሺ ያው ሰው ሲጠመቅ ልጅነትን እንደሚያገኝ በግልጽ የገለጸችበት ሐሳብ ማለት ነው። ጥምቀት ክርስቲያኖች ዳግመኛ ልደታቸው ነው፣ ሁለተኛ ልደታቸው ነው ብላ ቤተክርስቲያን ታምናለች። ጥምቀት ለመዳን ነው ብላ ታምናለች። እሺ አንተ ባጭሩ ጥምቀት ለመዳን ነው ብለህ ታምናለህ? ከውሃና ከመንፈስ ካልተወለደ በቀርም የሚል አለ አይደለ? የመጽሐፍ ቅዱስ ቃል እኔ ጠየቅኩ፣ ሌላ የምትመልስልኝ ሌላ አለ የለም? ራስህን ለምን ለመደበቅ እንደምትፈልግ አላቅም። ሁሌ የጠየቅኩ ጥያቄ ጥምቀት ለመዳን ነው ብለህ ታምናለህ ወይ ነው ጥያቄ። ልጅነትን ለማግኛ ነው። ጥምቀት ብቻውን አያድንም። ልጅነትን ለማግኛ ነው ካልክ ከራስ አምኗለሁ ከምትለው ነገር ጋር ራስ ትጋጫል። ለመዳን ግን ማመን ነው። ለመዳን ማመንን ማስቀደም አለብህ። ካላመን አትጋጭ ከራስ ጋር ብራዘር። ልክ ከዛ ደግሞ ጥምቀት ልጅነትን አገኝበታለሁ። የራስን ለምን ኦርቶዶክስ ነኝ ብለህ ታምናለህ? አንተ በቃ ኦርቶዶክስ አይደለም ብራዘር። ያው ሌላ ደግሞ መረጃ እንዲጠላ እናደርገው። በቃ እሺ፣ የመረጃ ማት ማለት ነው። 5 አዕማደ ምስጢር መጽሐፍ አለኝ ሌላኛው። እዚህም ላይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት፣ አምልኮና የውጭ ግንኙነት ከመጽሐፏን በላይ እኔ መሰክርላታለሁ። አገልጋይዋ ስለነበርኩ፣ አጥማቂም ስለነበርኩ፣ ዲያቆን ስለነበርኩ ማለት ነው። ከካህኑ ጋር አንድ ሰው ሲጠመቅ ከካህኑ ጋር ዲያቆኑ አብሮ ያጠምቃል ማለት ነው። ኦኬ፣ ትልቅ ሆነ ተጠመቅ፣ ትንሽ ሆነ ተጠመቅ። በኦርቶዶክስ ቤተክርስቲያን ውሃ ካልነካ በስተቀር ልጅነትን አታገኝም። እንደዚህ ይላል ገጽ 27 ላይ ሚስጥረ ጥምቀት ቁጥር 3 ማለት ነው። ጥምቀት በሚስጥረ ሥላሴና በሚስጥረ ሥጋዌ ለሚያምን ሰው ሁሉ የሚሰጥ የኃጢአት መደምሰሻ ከእግዚአብሔር የልጅነትን ጸጋ መቀበያ የመንግስተ ሰማያት መውረሻ ነው ብላለች። ምን? ከእግዚአብሔር የልጅነት ጸጋ
ኦኬ። አዎ የሥላሴ ልጅነት በምን እንደሚገኘው ነው ብላ የምትለው ቤተክርስቲያን በጥምቀት ነው። የእግዚአብሔር ልጅነት ማለት ነው። ጥምቀት ውሃው ካልነካህ ልጅነትን አታገኝም በእምነት አለቅ። ዓለም ይወቅልኝ ብላ በጻፈችው መጽሐፍት ውስጥ ማለት ነው። ከፈለክ አምስቱ አዕማደ ምስጢር ደግሞ በጣም የተብራራበት መጽሐፍ አለ። እንደዚሁ ካሜራ ከፍተን ማሳየት ነው። ስለዚህ አንተ የምታወራው መጽሐፍ ቅዱስ ብሎ በሚለው መሰረት ነው አንደበት የሚያወራው፣ ግን ተግባርህም ላይ ቅድም ስትያዝ እሱንም እንኳን ራሱ አላሟልህም። ምን እንደተሰበከ ራሱ እንኳን አታውቅም። ሲጀምር ሰባኪ ይዛ ቤት ስለሌለ ማለት ነው። ለምን ድረ ሰባኪ የሌለው አልተላኩም። ማላካቸውም እግዚአብሔር አላካቸውም። መጽሐፉ ካልተላኩ እንዴት ይሰብካሉ? ያለ ሰባኪስ እንዴት ይሰማሉ? ተብሎ ስለተጻፈ አልሰማህም። ስብከተ ወንጌል አልሰማህም። እና ሳልጠመቅ በፊት አምኛለሁ ብለህ አልክ ቅድም። እንዴ በፍጹም በኦርቶዶክስ ሳትጠመቅ ልጅነትን አታገኝም። በፍጹም ተጠምቀ ሜሮን ተቀብተ ቅዱስ ቁርባን ቆርበ ቅዳሴኛ ቀድሰን እኔ እንደኔ አይነቱ ዲያቆን በእርፈ መስቀል ወይኑን ሰተንህ እዛ ነው ልጅ ነህ ብላ ቤተክርስቲያን እንትን የምትልህ ማለት ነው። አሁን የምትነግረን እንደወረደ የመጽሐፍ ቅዱሱን እውነት ነው በአንደበት የምትናገረው፣ በተግባርህ ግን አላደረግከውም። ስለዚህ ኦርቶዶክስ ውሃ ሳይነካህ ልጅ ነህ ብላ አጽድቃለህም አታውቅም። ይሄው ነው ወንድምነት። ቀጥሉ። ያ ባይሆን ራስን አታታል። ቤተክርስቲያኒቷ የማታምነውን እምነት አትከተል። የራስን ቤተ እምነት ነው ክሬት ያደረግከውና ወደ ጌታ እንድትመጣ አበረታታለሁ ብራዘር። አሁን የምታምነው ቤት ተሳስተሃል። በአጋጣሚ የገባህበት ቤት ሌላ ነው። ግን መጀመሪያ እንግዲህ የገባህ የተረዳው እውነት እያንኳኳ የነበረው ቤት የመሰለ በእምነት ኢየሱስ ክርስቶስን በማመን ልጅነትን አገኘዋለሁ ያልክበት ቤት መስሎ ነው የገባው እና ቤት ተሳስተሃል ወዳጅ፣ ተሳስተሃል። ወተ ድጋሚው ወተየው ስትመለከት የምታገኘው ይሄው አሁን ወንድምነት ያሳየ የቤተክርስቲያኒቷ እምነት ነው እና ወዳጄ ባይዘወይኔ ስለ እግዚአብሔር ቃል ተቃውሜም አላውቅም። ኤርሚጋም በተደጋጋሚ አውርተናል። መጽሐፍ ቅዱሳዊ ስለሆነ ነገር እኔ ተቃውሜ አላውቅም፣ ልቃወምም አልችልም። አሁንም እሱም መሰረት አድርጌ ነው የማወራው። በቃ ካልተቃወምከው አምነኸዋል ማለት ነው፣ ወይ ደግሞ ማመን አለብህ ማለት ነው። ካመንከው አሁን አንደበትህ ያለው በአንደበትህ የተናገርከው ትክክለኛ የእግዚአብሔር ቃል ላይ ያለ የሐዋርያቱ አስተምህሮት ነው። በሕይወቴ ግን ፈጸምከው ብለህ ያልከው ግን የሃይማኖት የኦርቶዶክስ የሰው ስርዓት የሆነ ትምህርት ነው። ኦኬ፣ የሰው ስርዓት የሆነ ትምህርት ነው። ስብከተ ወንጌልም አልተሰበከህም። ኦኬ፣ ትምህርት ነው። አምስቱ አዕማደ ምስጢር ብለው ምናልባት ሊያስተምሩህ የሚችሉ እሱን ምን አይነት ሰው እንዳስተማረህ ባናውቅም ማለት ነው። እና በመጽሐፍ ቅዱሱ አስተምህሮ በሐዋርያቱ አስተምህሮ መሰረት አንተ አልዳንክም። አንተ የተጠመቀው በኦርቶዶክስ አስተምህሮት ነው። የኦርቶዶክስ አስተምህሮት ደግሞ የመጽሐፍ ቅዱስ አስተምህሮት አይደለም ነው ብሎ የሚል ሰው ካለ ሌላ ይምጣና ከኛ ጋር እዚህ ሲያወራ እናያለን። የመጽሐፍ ቅዱሱ አስተምህሮት አስቀድሞ ሰው ለማመን ስብከተ ወንጌል መስማት አለበት። ይህን ቃል አይተኸው ታውቃለህ? እዚህ ጋር ላሳየህ። ሮሜ ላይ ቅዱስ ጳውሎስ እንደዚህ ይላል። ይኸውልህ እንደዚህ ይላል፣ ሰው በመጽሐፍ ቅዱስ አስተምህሮት የሚድነው በዚህ ደረጃ ሲያምን ነው። ኦኬ፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ ይህንን አልመሰከርክም በዚያን ጊዜ ማለት ነው። ኦኬ፣ ለምን ኢየሱስ ጌታ ነው ተብሎ የሚባልበት ቤተክርስቲያን አይደለም። ኧረ በትክክል ነው የምመሰክረው። እንዴ ኦርቶዶክስ ጀመር ጌታ አይደለም ብላ እንትን ልትልም አትችልም። ብራዘር፣ ማንም ኦርቶዶክሳውያን ኢየሱስ ጌታ እንደሆነ የሚሆነውን ነው የነገርኩህ። አይ አንተ እንግዲህ ከኛ የበለጠ የምታውቅ ከሆነ
እኔ በመረጃ እንደዚህ ላሳያ። ጴንጤ መጥቶ ኢየሱስ ጌታ ነው አያስብልህም። አንተ ነህ ልታስብለው የሚገባው። ምክንያቱም እውነተኛውን ክርስቶስ ከእውነተኛይቷ ቤተክርስቲያን የተካፈልነው እኛ ነው። ኢየሱስ ወይት ምን አለ ልደተ ቃል? ጴንጤ መጥቶ ኢየሱስ ጌታ ነው ሊያስብልህ አይገባም። ምክንያቱም አንተ በእውነተኛቱ ቤተክርስቲያን ስላለህ ይሄንኑ ነገር በቤተክርስቲያን ኢየሱስ ጌታ መሆኑ ይነገራል ነው እያለ ያለው ልደተ ቃል ማለት ነው። ኦኬ ጥሩ። የጉባኤ ቤት መምህር ኤፍሬም ምን አሉ? እስኪ አንድ ድገመው። ወደ አንድ ወይት ይኸው ስማው። ጴንጤ መጥቶ ኢየሱስ ጌታ ነው አያስብልህም። አንተ ነህ ልታስብለው የሚገባው። ምክንያቱም እውነተኛውን ክርስቶስ ከእውነተኛይቷ ቤተክርስቲያን የተካፈልነው እኛ ነው። ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ። ለምንድን ነው ማንለው? ኢየሱስ ጌታ ነው አትበል ብለን እንዲሁም እንቃወማቸዋለን። ኢየሱስ ግን በእንደዚህ በተቆራረጠ ቪዲዮ ባታሳየ መልካም። አድመጠኝ እንትን ብለኸኝ ባየው አድመጠኝ። ለአንተ የአንድ ሰዓት ስብከት አልከፍትልህም እኮ ብትነግረኝ ትክክለኛ እንትኑን እኮ እኔ አዳምጠዋለሁ። ስህተት ከሆነ ስህተት ነው። አንደኛ እኔ ስነግርህ አልሰማህም፣ መጽሐፍ ስገልጥልህ አልሰማህም። ያዳመጥኩ እየሰማሁ ነው ኤርሚ። ኦኬ እየሰማኸኝ ከሆነ በቤተክርስቲያናችሁ ኢየሱስ ጌታ ነው ተብሎ አይሰበክም። እሱ ደግሞ በደንብ ነው የሚሰበከው። ኦኬ እሱም በመረጃ ታመጣልኛለህ ኢየሱስ ጌታ መሆኑ ማለት ነው። ኦኬ ግን የመጽሐፍ ቅዱስን ትምህርት ስነግርህ ይሄ ለአንተ ራስ ምታት ነው። ጌታ ካረዳ በስተቀር ይህንን እውነት ለመመስከር በአጋንንት እስራት ውስጥ ስላለህ፣ በድቅድቅ ጨለማ ውስጥ ስላለህ፣ ሃይማኖትህም ራሷ ኦርቶዶክስም ድቅድቅ ጨለማ ውስጥ ስላለች ይህንን ያደለሁም ያልኩት ብፁዕነታቸው ብፁዕ አቡነ ማርቆስ ናቸው የተናገሩት። የቤተክርስቲያኒቱ ስብከተ ወንጌል ኃላፊ በጨለማ ውስጥ ነን፣ ድቅድቅ ጨለማ ውስጥ ነው ያለነው ብለው ስላሉ ስድብ እንዳይመስልህ። ኦኬ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። መዳኛው ሰው በአፉ መስክሮ በልቡ ሲያምን ነው። በልቡ አምኖ በአፉ ሲመሰክር ነው ማለት ነው። አዎ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። እናንተ ጋር ሳይጠመቅ አይድንም። መጽሐፉ ግን ሰው በልቡ ካመነ ይጸድቃል ይላል። በአፉ መስክሮ ይድናል ይላል። እናንተ ጋር ሰው የሚጸድቀውም ሰው የሚድነው ተጠምቆ ነው። ተጠምቆም ራሱ እንኳን ድናልም አትባልም። ሜሮን ትቀባለህ፣ ሜሮን ተቀብተህ ድናል አትባልም። ቅዱስ ቁርባን ተብሎ ትቆርባለህ፣ እሱንም ቆርበህ ድናል አትባልም። ስራ ትባላለህ። ያው በስርየት የሆነ ምግቤ ጨነቀኝ፣ ጠበበኝ፣ ነፍሴ ወዲያለኝ እያልክ ትላለህ። በዛ ደግሞ ትሞታለህ። በምትሞት ሳለ ደግሞ ፍታት ይደረግልሃል። እንደሱም ሆኖ አድንም። እዚህ ያላችሁ ወገኖች ዘራችሁን ከኦርቶዶክስ ቤተክርስቲያን የተሳሳተ የሃይማኖት ትምህርት ጠብቁ። እውነቴን ነው ብዬ የምላችሁ፣ እውነቴን ነው ብዬ የምላችሁ። ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ህዝብ ወደ ሲኦል የሚጋዝባት ቤተ እምነት ማለት ነች። ኦኬ መጽሐፍ ይላል በእርሱ የሚያምን ሁሉ አያፍርም ይላልና፣ እርሱ የተባለው ማነው? በጌታ ማለት ነው። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናልና ካለ በኋላ እንደዚህ ይላል ቀጥሎ፣ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል አለ። ባልሰሙትስ እንዴት ያምናሉ አለ። ባልሰሙት እንዴት ያምናሉ? ሰው ሳይሰማ እንዴት ያምናል እያለ እኮ ነው ቅዱስ ጳውሎስ። ያለ ሰባኪስ እንዴት ይሰማሉ አለ። ሰባኪ ከሌለ መስማት አይችሉም ማለት ነው። አዎ ሰባኪ ከሌለ መስማት አይችሉም። ካልሰሙ አያምኑም። አዎ ካላመኑ አይጠሩትም ማለት ነው። እንዴት ይገርማል! እንዴት ይደንቃል! አየህ፣ ያለ ሰባኪ እንዴት ይሰማሉ አለ። ሰባኪ ማሰማት አለበት ማለት ነው። ሄዶ ሰባኪው ሲሰብክ ከዛስ ይሰማሉ። ሲሰሙስ ይጠሩታል። የጠሩትንስ ያምኑበታል ማለት ነው። ኦኬ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ አለ። ሰባኪዎቹ ደግሞ መላክ አለባቸው ማለት ነው። ማን ነው የሚልካቸው? እግዚአብሔር።
ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም ይላል። አንተ አሁን መጥቶ ቅድም ሮሜ 5 ምናምን ነገር ሆነ በጭንቅ ሄደህ ያመጣኸውን ጥቅስ እሱን ጥቅስ መጥቶ ስር ያነበበልህ ቄስ አልተላከም። ማን አላከውም? ጌታ አላከውም። ቄስ ነው። ያን ቄስ ደግሞ ኦርቶዶክስ ነች የሾመችው። ያ ቄስ የሆነው በመጽሐፍ ቅዱስ አስተምሮ ሳይሆን በቤተክርስቲያኒቱ ሰው ሰራሽ ትምህርት ነው። የቤተክርስቲያኒቱ ሰው ሰራሽ ትምህርት ውዳሴ ማርያምና መልካ ማርያም መልካ ኢየሱስ ተምረ ሰላም ሰላም ለዝክረ ስመኪ አወዝበነ ከልበነ ወሶመነ ሰልበት ሙስ ማርያም ድንግል ለባሲታዊ ትእዛዝ ብሎ ነው ቄስ የሆነው። ይሄ መጽሐፍ ቅዱሳዊ ነው አይደለም። መጽሐፍ ቅዱሳዊ ቅስና አይደለም። በመጽሐፍ ቅዱስ ስትመዝነው ምንድነው? ውድቅ ነው፣ ገለባ ነው። እሱ ሰውዬ መጥቶ ምንድነው አነበበልኝ ብላ ያልከው ቅድም ሮሜ መጽሐፍ ምዕራፍ 5 ቁጥር 12 ሰበከ? በፍጹም አይሰብክም። ከየት አምጥቶት ይሰብካል? የቄስ ሰባኪ አይተንም አናውቅም። አባባ ቄሱ ዳቦ ሲቆርሱ ጡት አለፈሱ ምናምን ነገር ያለ ሕፃን የሚቀልድበት ያው ከመብልና ከመጠጥ ጋር የሚውልና ውሃ ቤቱ ሰው መጥቶ ረጭቶ ነው እንጂ የሚሄደው ሰብከው አያውቁ። መጽሐፉ ግን ምን ይላል? ካልተላኩ እንዴት ይሰብካሉ ይላል። መላክ አለበት ማለት ነው። ማን ነው ላኪው? እግዚአብሔር። እግዚአብሔር ሰባኪዎችን ይልካል። የተላኩት ወጥተው ይሰብካሉ። ሲሰብኩ በኢየሱስ ክርስቶስ የሙታን ትንሣኤ በስሙ በማመን ንስሐና የኃጢአት ይቅርታ እንደሚገኝ ይሰብካሉ። ሰዎች ሲሰብኩ ይሰሟቸዋል። ሲሰሙስ ያምናሉ። ከዛስ መዳንን ያገኛሉ ማለት ነው። በዚህ ቃል መሰረት አንተ አላመንክም። በዚህ ቃል መሰረት ስላላመንክ አልዳንክም። የኦርቶዶክስ ጥምቀት ብለህ ያልከው በሙሉ ቅድም ስትነግረን የነበረው ባፍህ የመጽሐፍ ቅዱስን ትምህርት ነው። አየህ፣ በአፍህ ያወራሁና በተግባር ፈጽሜዋለሁ ብለህ የምትለው አልተገናኘም። እንደ መጽሐፍ ቅዱሱ በሆነ ትምህርት እንድታምን እንደ መጽሐፍ ቅዱሱ በሆነ ትምህርት እንድታምን እንደ መጽሐፍ ቅዱሱ በሆነው ትምህርት አምነህም እንድትጠመቅ በክርስቶስ ኢየሱስ በማመን የሚገኘውን የኃጢአትን ይቅርታ እንድታገኝ ከዘላለም ጥፋት ዳን። ኤስኤስኤፍ እኮ አሁን ያልከውን ሁሉንም እኮ አምናለሁ። አላምንም አላልኩም። አምናለሁ፣ ግን ተግባር ላይ ግን የፈጸምከው ይሄንን አይደለም። ከዚህ በፊት ልጅነት አገኘሁበት ብለህ ያልከው ተግባር ላይ የፈጸምከው በዚህ ትምህርት መሰረት አይደለም። መጽሐፍ ቅዱስ የሚጠቅመንን ነው የተጻፈልን አይደለም። እኔ ደግሞ በመጽሐፍ ቅዱስ እኔ ስለ መጽሐፍ ቅዱስ የሚጠቅመንን አይደለም የተጻፈው ብዬ አላልኩም። በተግባር ያደረግከው የሚጠቅምህን አይደለም። የመጽሐፍ ቅዱስ ትምህርትማ ስለሚጠቅምህ በመጽሐፍ ቅዱስ ትምህርት ናና እመንና ዳን እያልንህ ነው። እኮ ነው የዳንኩት። አምነህም አልዳንክም። በኦርቶዶክስ ተዋሕዶ ክርስቲያን አምኖ መዳን የሚባል ትምህርት የለም እኮ ብለህ መጽሐፍ ገልጠን አሳየንህ። እኔ እዚሁ የምነግርህ ሰውዬ አጥማቂ ነኝ እኮ አልኩህ። ዲያቆን ስለሆንኩኝ ከካህኑ ጋር ዲያቆኑ በራሱ ባያጠምቅም ከካህኑ ጋር ግን አብረን እናጠምቃለን። ስለዚህ አሁን አንተ የምትነግረኝን እኔ ለብዙ ዘመን ሳጠምቀው የነበርኩትን ሁሉ አንተ እዚህ ጋር መተህ አዲስ ስርዓት አትሰራልኝም። እኔን አላምንም ብለህ ብትል የቤተክርስቲያኒቱን መጽሐፍ ታሳየው። አንተ ስታጠምቅ ከነበረ አንድ ከእስልምና የመጣን ሰው መጀመሪያ ምን አስተምረው ነበር ስታጠምቅ የነበረው? በኦርቶዶክስ እያለሁ እኔ አላጠምቅም ብዬ ኦርቶዶክስ ስታጠምቅ የነበረው እንዴት ነበረ? እኔ በግሌ አላጠምቀው ነው ብዬ ከካህኑ ጋር አብረን ስናጠምቅ ካህኑ አስቀድሞ ካህኑም የሚያጠምቀው መጀመሪያ አስተምሮት ነው ሳያስተምረው ነው የሚያጠምቀው? አምስቱ አዕማደ ምስጢርን ያስተምሩታል። ኦኬ፣ አምስቱ አዕማደ ምስጢር የሚባሉ ትምህርቶች አሉ። እነሱን ያስተምሩታል ማለት ነው። ያውም እንደ ቄሱ ሳያስተምሩ ነው መጀመሪያ አጥምቀው ነው የሚያስተምሩት የሚለውን ደግሞ ልትል ይገባል። መጀመሪያ ሳይጠመቅ መማር የለም እኮ ነው ቅድም ስትሉኝ የነበረው። አልወጣንም። ለማንኛውም ለአንተ አይነት አሁን ትልልቅ ሆነው ለመጡ በመጀመሪያ ታስተምራለች።
በቃ እዚህ ጋር ብቻ ያዝልኝ። ታስተምራለች። ነገር ግን ትምህርቱ ትክክል አይደለም የሚለውን ትክክል ካልሆነ ይሄ ትክክል አይደለም ልትለኝ ነው የሚገባው እንጂ አታስተምርም የሚለውን አስተምሩ አላለም። ጌታ የሚጠመቀውን ሰው እኮ አስተምሩ አላለም። ገና ለማጥመቅ አስተምሩ እኮ አላለም። ስበኩ ነው ያለው። ስብከት ማለት ማስተማር ነው፣ ሌላ ነገር የለም። ውሸት ነው። ለእኔ አትነግረኝም። ስብከትና ማስተማርን አታውቀውም። የአሰባበቅና የአስተምሮትን የማስተማርን ነገር አታውቀውም። ባላወቀው ላይ ዝም ብለህ አትናገር። እኔ ሰባኪ ስለሆንኩ ጌታ በሰጠኝ ነገር ስለማስተምርም ስለምሰብክም ስብከት እና ትምህርት ይለያያል። ትምህርትና ስብከት የሚለያይበትን ንገረኝ። ይለያያል። ለምን እነግርሃለሁ? እሱን ትምህርት ስትማር እናስተምርሃለን። ይኸው እኔ እየነገርኩህ አይደል? እዚህ ካልነገርክኝ ይለያያል ማለት ደግሞ ለምን ትደበቃለህ? ለምን ትደበቃለህ? ብራዘር ይለያያል። አይለያይም ብለህ በግልጽ ነው እየነገርኩህ ያለሁት እኮ። ይህን ትምህርት የምትፈልግ ከሆነ ጌታን ከተቀበልክ በኋላ ስናስተምርህ ታየዋለህ። አሁን አንተ እኔ በተናገርኩ ሰዓት ላይ ይሄንን አሳየኝ ያን አሳየኝ አትበል። ጥምቀትና እኮ ልክ አይደለም የምትለኝ ስብከትና ትምህርት ይለያያል። ሄሎ እኔ አሁን ለአንተ ላስተምርህ አይደለም የመጣሁት። እኔ ላስተምርህ ሳይሆን እኔ ልሰብክህ ነው የመጣሁት። ለአንተ አሁን ምን ብዬ ነው የማስተምርህ? ያልዳንክ ሰው ምን ብዬ ነው የማስተምርህ? ኦኬ ለአንተ ትምህርት አይደለም ያስፈልግህ፣ ስብከት። ኦኬ እንደ ፕሮቴስታንት አስተምሮም እኮ ሰው ለመዳን መማር አለበት አይደለ? መሰበክ አለበት አይደል? አናስተምር። አታስተምር በምንድን ነው ሰውን እሺ አድናለሁ መንግስቱ አቀርባለሁ የምትለው? ለምንድን ነው የማሰማህ አንተ? ሄሎ እኛ እንሰብካለን፣ ሰውን አናስተምርም። በመጀመሪያ አሁን አንተ አይነቱን እንሰብካለን። ስብከት ነው የሚያስፈልግህ። በስብከት ሞኝነት አምነህ እንድትድን የእግዚአብሔር በጎ ፈቃዱ ስለሆነ ሰባኪ ነኝ፣ የወንጌል ሰባኪ ነኝ፣ እንሰብካለሁ። እዚህ ያሉ ወንድሞቼ እና እህቶቼ የወንጌል ሰባኪ ስለሆኑ ወንድምነት ይሰብካል ማለት። ከዛስ ከተሰበክህ በኋላ ታምናለህ። ካመንክ በኋላ ትድናለህ። ከዛ ጌታ ያዘዘውን ስራ ትፈጽማለህ። ከዛስ እውነተኛ ደቀ መዝሙር እንድትሆን እናስተምርሃለን ማለት ነው። ትምህርት ከዛ በኋላ እንጀምራለን። ታንክ ዩ። ልዩነት ንገረኝ ኤርሚ። አልነግርህም። እሱ ትምህርት ቤት በመጀመሪያ መንና ከዛ ስናስተምርህ እንነግርሃለን። ለማመን እኮ መማር ይኖርብኛል፣ ማወቅ ይኖርብኛል። እሺ አይኖርም። እንደ ፕሮቴስታንት ለማመን ማወቅ ይኖርብኛል። ለማመን አስተምሩ አላለንም። ማን ስበኩ ነው ያለ። ኦኬ ለማመን እሺ ስበከኝ። ማስተማር የሚለውን ውድቅ ካረከው እኔ እንዳምን ወይ እንድድን ስበከኝ። የተለየ ነገር የተለየ ነገር ምንድን ነው? የተለየ ነገር በቃ እኔ መጽሐፍ ቅዱስን አምናለሁ፣ እንደማልቃወም ደጋግሜ ነግሬሃለሁ። ከዚህ በፊትም አውርቻለሁ። አምናለሁ፣ በመጽሐፉ አምናለሁ፣ በስነ ስርዓት አምናለሁ። አታምንም? የተቃወምኩት ቃል ካለ ንገረኝ። የተቃወምኩት ነገር ካለ አንተ የመዳን መንገድ ብለህ የምታስተምረኝን ወይም የምትነግረኝን ቃሉን በቃልነት ደረጃ መጽሐፍ ቅዱስ ውስጥ ያለውን ይህንን አልቀበልም ብለህ እኮ አትልም። አላልክም ማለት ግን ታምነዋለህ ማለት አይደለም። አምናለሁ ማለት ነው። አታምንም? ካመንክ በቅዱስ ቃሉ ነው የምታምነው አይደለ? አዎ። የእግዚአብሔር ልጅ የሆንከው በጥምቀት ነው ወይስ በእምነት ነው? በማመን ብያለሁ እኮ አስቀድሜ ሲናገር ነበረ። መጀመሪያ ቤተክርስቲያን ሰው የእግዚአብሔር ልጅ የሚሆነው በእምነት ነው በጥምቀት ነው ብላ ትላለች። እኔ በእምነት እንደሆነ ነው የማውቀው። መረጃ ስጠኝ። በእምነት የእግዚአብሔር ልጅ ይሆናል ብላ ኦርቶዶክስ የምታስተምርበት? ያው ቅድም አነበብክልኝ እኮ ሰው በልቡ አምኖ አልጠይቁም። የቤተክርስቲያኑን የመጽሐፍ ቅዱስ ነው እሱ የመጽሐፍ ቅዱስ ነው። ከኔ ጋር ስለ መጽሐፍ ቅዱስ ነው ተግባብተህ የምታወራ ከሆነ ልብ በልና ስማኝ። የመጽሐፍ ቅዱስ ነው የነገርከኝ። የኦርቶዶክስን ሰው አምኖ የእግዚአብሔር ልጅ ይሆናል ብሎ የሚልበትን ክፍል አሳይ ከቤተክርስቲያኑ ትምህርት። ኦርቶዶክስም እኮ በባይብል ነው የምትመራው። አላስፈላጊ የሆኑ መጽሐፎች አሉ፣ የእሷን ትምህርት ስጠኝ ይኖራሉ። የምቃወመው መጽሐፍ ብዙ ይኖራል። እድል የሰጠው እንድታወራ ነው። ካልሆነ ግን ያው ታይቶ ወርዳለህ ማለት ነው። ብራዘር ከአንተ ጋር አልጨቃጨቅም። ልብ በል። በቤተክርስቲያኒቱ ትምህርት መሰረት በእምነት ሰው የእግዚአብሔር ልጅ ይሆናል ብላ ትላለች አለች። የቱ ጋር ነው ብሎ የሚለው እኮ ቤተክርስቲያን ትልቅ መመሪያዋ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ አልኩ
የጠየቅኩን ሰምተኛል። የመጨረሻ ቻንስ ለምሰጥህ ስላልሰማኝ ማለት ነው። መጨረሻ ማለት ነው። ኦኬ ቃሌን እፈጽመዋለሁ፣ አረገዋለሁ። ቀጥዬ ቤተክርስቲያኒቱ ሰው የእግዚአብሔር ልጅነትን ስልጣን የሚያገኘው በእምነት በኩል አይደለም ብላ ትላለች ብዬ ስልህ አይ በእምነት ነው ብላ የምትለው አልከኝ። በእምነት ነው ብላ የምትለውን ቦታውን አምጣ ነው ያልኩ እኮ። ከመጽሐፍ ቅዱስ ውጭማ ምንም ላመጣልህ አልችልም። እኔ መጽሐፍ ቅዱስን ቤተክርስቲያኒቱ መጽሐፍ ቅዱስ ላይ ሰው በእምነት የእግዚአብሔር ልጅ ይሆናል ነው ብላ የምትለው አይደለ? በመጽሐፍ ቅዱስ ኦኬ። የቤተክርስቲያኒቱ ትምህርት እንደዛ ነው አይደል? ሰው የእግዚአብሔር ልጅነትን የሚያገኘው በምንድን ነው ብላ የምትለው አምና በመጠመቅ ታዲያ ሰው በእግዚአብሔር ሲያምን የእግዚአብሔር ልጅ ይሆናል ብላ ትላለች ኦርቶዶክስ? አዎ ካመነ ትላለች። ሰው ሲያምን የእግዚአብሔር ልጅ ይሆናል ብላ ትላለች ሳይጠመቅ በፊት ትላለች። መረጃውን ስጠኝ። አማኙ ሁሉ እኮ የእግዚአብሔር ልጅ ነው ብላ ነው። እሱን መረጃ ስጠኝ። ሳይጠመቅ በፊት በኦርቶዶክስ ሳይጠመቅ በፊት ሰው ሳይጠመቅ በፊት የእግዚአብሔር ልጅ ይሆናል ብላ ያለችበትን ክፍል ስጠኝ። ያው መጽሐፍቶቿ ስለ ጥምቀት የተጻፈበት ማለት ነው። እዚህ ጋር እንኳን ብታዩት የጥምቀት ይልና ከሰባቱ ሚስጥራት የመጀመሪያው ጥምቀት ነው። ጥምቀት ይላል ዳግመኛ ተወልደን ወደ እግዚአብሔር መንግስት የምንገባበት ሚስጥር ነው ይላል። ሰው ለመወለድ የእግዚአብሔር ልጅ ለመሆን ምን መሆን አለበት? መጠመቅ አለበት እያለች ነው። በጥምቀት ነው ልጅነትን ይገኛል ብላ የምትለው እንጂ ኦርቶዶክስ በእምነት ልጅነት ይገኛል ብላ አትልም። በፍጹም ነውር ነው አይባልም። ካሉም ለአፋቸው ያህል ነው የሚሉት። በተግባር ግን ብጠይቋቸው አምነው አይደለም። ከሌላም ቤተ እምነት ይምጣ ትልቅ ሆኖ ሽማግሌም ሆኖ ይምጣ አሮጊት፣ ሕፃንም ይሁን በኦርቶዶክስ ቤተክርስቲያን ስርዓት ኦኬ የጥምቀትን ስርዓትና የሜሮን መቀባትን ቅዱስ ቁርባንን እነዚህን ሶስቱን አካቶ ካልወሰደ በተለይ ካልተጠመቀ የእግዚአብሔር ልጅነትን የሥላሴ ልጅነትን በፍጹም አያገኝም። ቤተክርስቲያኒቱ ያለችው ማለት ነው። ይሄ ልጅ አሁን ይዋሻል። ቆንጅዬ ውሸታም ነው። ኦርቶዶክስ እንደዛ አታስተምርም። ጥምቀት ከሰባቱ ሚስጥራት መጀመሪያው ጥምቀት ነው። የመጀመሪያው ጥምቀት ነው ካለ በኋላ ጥምቀት ዳግመኛ ተወልደን ወደ እግዚአብሔር መንግስት የምንገባበት ሚስጥር ነው ትላለች። ኦኬ ምን ዳግመኛ ተወልደን? ሰው ዳግም ለመወለድ ምን ማለት አለበት ማለት ነው? በኦርቶዶክስ መጠመቅ አለበት። ካልተጠመቀ ዳግም መወለድን አያገኝም። የኦርቶዶክሱ ማለት ነው። ኦኬ ለዚህ ክፍል የጠቀሰችው ምንድነው? ማቴዎስ 28 ከ19 እስከ 20 ነው አይልም። ማቴዎስ 18 ከ19 እስከ 20 ሰው የእግዚአብሔር ልጅ የሚሆነው ሲጠመቅ ነው አይልም። ኦኬ የኦርቶዶክስ እንደዚህ ነው ብሎ የሚለው እሺ። ሰው ዳግም የሚወለደው ምን ሲል ነው ማለት ነው? ሲጠመቅ ነው በኦርቶዶክስ። የመጽሐፍ ቅዱስ ሰው ዳግመኛ የሚወለደው ምን ሲል ነው? ኦኬ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 1 ላይ የእግዚአብሔር ልጅነት እንዴት ይገኛል? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። ጥምቀት አለ እዚህ ጋር የለም። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል።
ስለዚህ ሰው ለዳግም ለመወለድ የእግዚአብሔር ልጅ ለመሆን ምን እንደሚያስፈልገው ማለት ነው። እስኪ እምነት እያላችሁ ጻፉ። የሚያምን ብሎ የሚለው ማለት ነው እምነት ነው። በእምነት ነው ዳግም የምትወለደው። ማንን በማመን? ክርስቶስን በማመን። ክርስቶስ የእግዚአብሔር ልጅ ነው ብለህ ስታምን ከእግዚአብሔር ትወለዳለህ ማለት ነው። አለቅ። ኦርቶዶክስ ደግሞ ጥምቀት ዳግመኛ ትወለዳለህ ትላለች። ውሃ ሲነካህ ዳግመኛ ትወለዳለህ ትላለች። መጽሐፍ ቅዱስ ግን ጥምቀትን ዳግም ለመወለድ ነው ብሎ አይልም። ዳግም ለመወለድ ሰው የእግዚአብሔር ልጅ ተብሎ ለመጣራት ክርስቶስ ብሎ ማመን ነው፣ እምነት ነው ማለት ነው። አያችሁት ልዩነቱ? አዎ። ኦርቶዶክስ ሰው ክርስቶስ ነው ብሎ በልቡ ሳያምን ሕፃናትን ወስዳ ውሃ ውስጥ ትጨምራለች እና የግብፅ ባንዲራ ላዩ ላይ ታስርለታለች። ቀይና ነጭ ጥቁር ክር፣ የግብፅ ባንዲራ ማለት ነው። ስም ማጥፋት እንዳይመስላችሁ። ማህተቤን አልበጥስም ሲል ይሆናል። ከዛ በኋላ ማለት ነው ማህተብ ትኖራለች ለዘላለም፣ ማህተቤን አልበጥስም ትኖራለች ለዘላለም። እችን ነበር የምናስረው። ቆንጅዬ የግብፅ ባንዲራ ማለት ነው። ወይ ደግሞ በኦሮሚያ ክልል የአባገዳ ባንዲራ የሚባለው ማለት ነው። ምንና ምንድነው? ነጭ፣ ቀይና ጥቁር። ነጩ የመንፈስ ቅዱስ ምሳሌ ነው ትላለች። በዚህ ርዕት ሃይማኖት መኖር እንዴት መታደል መሰላችሁ እየተባለ ማለት ነው። ቀዩ የወልድ ምሳሌ ነው፣ ጥቁሩ ደግሞ የአብ ምሳሌ ነው ትላለች። ጥቁሩ ምንድነው? አብ ነው። ቀዩስ ወልድ ነው። ነጩስ መንፈስ ቅዱስ ነው። ማን ይህንን እንዲህ የሰራብን ብለህ ብትል ሰሜን አፍሪካ ላይ የተቀመጠ ግብፅ የሚባል አረብ ነው። እኛን ጢባ ጢቤ እየተጫወተብን ያለው ጢባ ጢቤ እኮ አልኩ። ግብፅ በጣም ብልጦች ናቸው አረቦች። ያ ጳጳስ ከዛ ነበር ስናግዝ የነበረው ኢምፖርት እያስገባል ለ1600 ዓመት እና መጡና እነሱ አላህ አክበር እያሉ መጣው እኛ ላይ እንዲህ አይነት ክር የግብፅን ባንዲራ ማለት ነው እያሰሩልን። ይኸው አሁንም አለ ይታሰርላል። እና ከዛ ምን ትላለህ? አልበጥስም ማህተቤን አልበጥስም ትኖራለች ለዘላለም። በቃ ያኔ እዛ አንገቱ ላይ አስረን ላክ ነው እንዲሁ እንደተፈጠረ አለ። ለጫቱን እየቃመ ሰውየው ድራፍቱን እየጠጣ ማለት ነው። አቦዘነችን ብትሆን እንደዛው ሰፈር ለሰፈር ማነሽ ወይዘሮ እንትና ቡናው ደርሷል እየተባለ መጽሐፍ ቅዱስ አያነቡ፣ መጽሐፍ ቅዱስንም አንብቡ ብሎ የሚያበረታታቸውም የለም። ከነሱ ደግሞ የበለጠ ሃይማኖተኛ አለ እንዴ? ተወኝ አልኩ። ከጉልቻው ስር ስትነሳ ወደ ከተማ ስትሄድ መስቀለኛው መንገድ አይበቃት ስታማትብ። መጽሐፍ ቅዱስ ብጠይቋቸው ናቲንግ። የሥላሴ ልጅነት የምታገኘው ስትጠመቅ ይሄን ክር እንደዚህ እናስርልሃለን። በግብፅ ባንዲራ አንገትህ ይታሰራል። ስታድግ ግብፅ ካገኘህ አንገትህን አንቃም ልደፋ ትችላለች። እነሱ ብልጦች ናቸው። እንደዚህ አድርገው እኛ ላይ ድራማ ሰርተው ሄዱ ማለት ነው። በቃ ያው አንዱ አልበቃ ብሎ በሶስት እችኛይቱ ግብጥ ነች። የግብጥ ባንዲራ ናት እችኛይቱ። ራዘር ይሄ ነው በቃ ልጅነት አገኘ ተብሎ የሚባለው ይሄ ነው።